ቪዛ ሳያስፈልጋችሁ ወደ ኢትዮጵያ መግባት መውጣት እንዲሁም በፈለጋችሁበት የኢንቨስትመንት ዘርፍ መሰማረት እንዲሁም የቤት ባለቤት መሆን የምትችሉበት መንገድ አለ። ትውልደ ኢትዮጵያን ወይም ቢጫ ካርድ የሎ ካርድ የምንለው መታወቂያ ሲኖራችሁ ቀደም ሲል የዘረዘርኩላችሁን ጥቅማ ጥቅሞች ማግኘት ትችላላችሁ። ስለዚህ በዛሬ ቪዲዮ ይህንን የሎ ካርድ ወይም የዚህን የቢጫ ካርድ መታወቂያ አወጣት ሂደቱ እንዴት ነው ማውጣት የሚቻለው እንዲሁም ማን ነውስ ማውጣት የሚችለው የሚለውን የተብራራ ኢንፎርሜሽን ሙሉ መረጃውን በዛሬ ቪዲዮ የምነግራችሁ ይሆናል። ስለዚህ በአሜሪካ በምንም አይነት ሁኔታ ላይ የምትገኙ ኢትዮጵያን ቀደም ሲል የነገርኳችሁን ጥቅማ ጥቅሞች በነፃ ማግኘት እንድትችሉ ሙሉ መረጃውን መከታተላችሁን እርግጠኛ ሆኖ፣ ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ በአሜሪካ በምንም አይነት ሁኔታ ላይ ያላችሁ ኢትዮጵያን ቻናሉ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ ያደረጋችሁ ጀምሩት። ወደ ጉዳያችን ንግባ። ስለ ትውልደ ኢትዮጵያን መታወቂያ ካርድ ወይም ቢጫ ካርድ የሎ ካርድ የምንለውን መረጃ በዛሬ ቪዲዮ የምሰጣችሁ ይሆናል። ይህ ቢጫ ካርድ ወይም የሎ ካርድ የምንለው መታወቂያ ምንነትና ጠቀሜታዎቹን በቅድሚያ እንነጋገር። ይህ የሎ ካርድ ወይም ቢጫ ካርድ የምንለው ሰነድ ወይም ዶክመንት የትውልደ ኢትዮጵያን መታወቂያ ካርድ የሚባል ሲሆን የውጭ ሀገር ዜግነት የያዙ ወይም በሌሎች ሀገራቶች በአሜሪካም ሆነ በተለያየ ሀገር ለሚኖሩ ሰዎች ነገር ግን በውልደት ኢትዮጵያ የሆኑ ወይም ደግሞ ወላጆቻቸው የኢትዮጵያ ዜግነት ያላቸው ሰዎች የሚያገኙት ሰነድ ነው። በአጭሩ የሎ ካርድ የምንለው ወይም ደግሞ ቢጫ ካርድ የምንለው ምንድን ነው የሚለው ምንነት ይህንን ይመስላል። ታዲያ የሎ ካርድ ወይም ቢጫ ካርድ የምንለው ምንድን ነው የሚለውን ካወቅን አሁን ደግሞ ጥቅማ ጥቅሞችን ወይም የሚሰጠንን ጥቅሞች ማለትም ይህ የሎ ካርድ ወይም ቢጫ ካርድ በእጃችን ሲገኝ የምናገኛቸው መብቶች እንዲሁም ጥቅሞች በዝርዝር እናገራለን። የመጀመሪያው ከምናገኛቸው ጥቅሞች ማለትም ይህ ቢጫ ካርድ በእጃችን ሲኖር ከምናገኛቸው ጥቅሞች ቪዛ ነጻ መግቢያና መውጫ ነው። ይህ ምን ማለት ነው? ወደ ኢትዮጵያ ለመግባትም ሆነ ለመውጣት ቪዛ አይጠበቅባችሁም ወይም ቪዛ መግዛት ቪዛ አፕላይ ማድረግ አይጠበቅባችሁም። ኦልሬዲ ኢትዮጵያዊ ስለሆናችሁ ማለትም ይህን ዶክመንት ስለያዛችሁ ብቻ ወደ ኢትዮጵያ በነጻነት መግባት በነጻነት በፈለጋችሁት ጊዜ መግባትም ሆነ መውጣት ትችላላችሁ። ሁለተኛ ጥቅሙ ደግሞ የስራና የንግድ መብት ነው። እንደ ማንኛውም ኢትዮጵያዊ ዜጋ በመንግስት መስሪያ ቤቶች ተቀጥሮ መስራት ይቻላል ከፈለጋችሁ ማለት ነው። እንዲሁም ደግሞ ኢንቨስትመንት ዘርፎች ላይ መሰማራት ይቻላል። ይህ ምን ማለት ነው? የፈለጋችሁትን አይነት ዘርፍ ላይ ወይም የፈለጋችሁት አይነት ሴክተር ላይ ኢንቨስት አድርጋችሁ መስራት ትችላላችሁ። ለምሳሌ ሱቅ ከፍታችሁ ሊሆን ይችላል፣ ወይም ደግሞ ድርጅቶችን ከፍታችሁ ኢንዱስትሪዎችን ከፍታችሁ የፈለጋችሁትን አይነት በፈለጋችሁት ሴክተር ወይም ዘርፍ ፈለጋችሁት አይነት ንግድ ላይ ተሰማርታችሁ መስራት ትችላላችሁ። ምንም እንደ ውጭ ሀገር ዜጋ በዶላር የምትከፍሉት ነገር የለም። እንደ ኢትዮጵያዊ ዜጋ በብር እየከፈላችሁ አገልግሎቶችን ማግኘት ትችላላችሁ በዶላር ወይም ደግሞ እንደ ውጭ ዜጋ እንደ ሌላ ሀገር ዜጋ የምትቆጠሩት ነገር ወይም አሰራር የለም ማለት ነው። ነገር ግን ይህ የስራና ንግድ መብት ሲባል በመከላከያ እንዲሁም በደህንነትና በውጭ ጉዳይ መስሪያ ቤቶች መስራት ማለትም ተቀጥሮ መስራት አይቻልም። እነዚህ አሁን የነገርኳችሁ ነገሮች ብቻ ነው መስራት የማይቻለው እንጂ ቀደም ሲል የነገርኳችሁ ወይም አሁን ከነገርኳችሁ ውጭ ያሉትን ማንኛውም አይነት ስራዎችን ሆነ ማንኛውም አይነት ንግዶችን መሰማራትና መስራት ትችላላችሁ። ሌላው የንብረት ባለቤትነት ነው። በኢትዮጵያ ውስጥ የማይንቀሳቀስ ንብረት ለምሳሌ ቤት ወይም መሬት ሊሆን ይችላል የመሳሰሉትን አይነት ንብረቶችን የማፍራትና የማስተላለፍ መብት ይሰጣችኋል ማለት ነው። እንደፈለጋችሁ እንደነገርኳችሁ ቤትም መሬትም የፈለጋችሁትን አይነት ንብረት ማፍራት ትችላላችሁ። እንዲሁም ለፈለጋችሁት ቤተሰብም ሆነ ለፈለጋችሁት ሰው ማስተላለፍ ወይም አሳልፋችሁ መስጠት ትችላላችሁ። ሌላው የማህበራዊ አገልግሎትን ማግኘት ትችላላችሁ በይሄ ካርድ ስላላችሁ ወይም የዶክመንት ስላላችሁ ብቻ ማለት ነው። ለምሳሌ የጤና የትምህርት አገልግሎት እንደ ሀገር ውስጥ ዜጋ በሆነ ክፍያ ማለትም በብር ማለት ነው። ምንም ዶላር የሚባል ነገር የለም እዚህ ጋር በብር እየከፈላችሁ አገልግሎትን ማግኘት ትችላላችሁ። ስለዚህ ይህ የሎ ካርድ የምንለው ወይም ቢጫ ካርድ የምንለው በእጃችሁ ሲገኝ ወይም በእጃችሁ ሲሆን ከምታገኙ ጥቅማ ጥቅሞች በጥቂቱ እነዚህን ይመስላሉ። ታዲያ ለማመልከት የሚያስፈልጉ ማስረጃዎች አሉ። ማለትም ይህንን የሎ ካርድ ለማውጣት የሚያስፈልጉ ዶክመንቶች አሉ። የመጀመሪያው ኢትዮጵያዊነትን የሚያረጋግጡ የቆዩ ሰነዶችን በእጃችሁ መያዝ ይጠበቅባቸዋል። ለምሳሌ ከነሱ ውስጥ ማለት ነው የቆዩ ሰነዶች ሲባሉ የቆየ የኢትዮጵያ ፓስፖርት ኤክስፐርድ ያደረገም ሊሆን ይችላል ሊሆን ይገባል። ወይ ደግሞ የልደት የምስክር ወረቀት ያስፈልጋችኋል። ወይም የልደት ካርድ የምንለው በእጃችሁ ሊገኝ ይገባል። ኤክስፐርድ ያደረገም ቢሆን ችግር የለውም። እንዲሁም ደግሞ የጋብቻ የምስክር ወረቀትም ሊኖራችሁ ይገባል። ወይም ካላችሁ እሱን መያዝ ትችላላችሁ። እንዲሁም ደግሞ
የቀበሌ መታወቂያ ኤክስፓየርድ ያደረገም ሊሆን ይችላል ወይም ከአመታት በፊት ሳትወጡ በፊት የምትጠቀሙበትን ከሀገር ሳትወጡ በፊት ማለት ነው የምትጠቀሙበትን ዶክመንቶች መያዝ ትችላላችሁ። ኤክስፓየርድ ቢያደርጉም ችግር የለውም ማለት ነው። በወላጅ በኩል ለምታመለክቱ ሰዎች ማለትም በዚህ በሌላ አገራቶች በአሜሪካና በሌላ ሀገር የተወለዳችሁ ነገር ግን ወላጆቻችሁ ኢትዮጵያዊ የሆኑ ሰዎች አሁን ኢትዮጵያ ሄዳችሁ ስራ መስራት፣ ቤት መግዛት እንዲሁም ደግሞ ኢትዮጵያ ላይ ወጣ ገባ ያላችሁ ቢዝነሶችን ማስተዳደር እንዲሁም ንግድ ላይ መሰማራት ለምትፈልጉ በወላጅ በኩል ለምታመለክቱ ሰዎች ደግሞ የወላጅ ኢትዮጵያዊነትን የሚያረጋግጡ ሰነዶችና ከወላጅ ጋር ያላችሁን ዝምድና የሚያረጋግጡ ዶክመንቶችን መያዝ አለባችሁ። ይህ ማለት ወላጆቻችሁ ኢትዮጵያዊ መሆናቸውን የሚያረጋግጡ ዶክመንቶች ቀደም እንደነገርኳችሁ ያለፈባቸው ሊሆን ይችላል። የኢትዮጵያ ፓስፖርት፣ የልደት የምስክር ወረቀት፣ የጋብቻ የምስክር ወረቀት፣ የቀበሌ መታወቂያ የመሳሰሉት አይነት ያለፉባቸው ኤክስፓየርድ ያደረጉም ቢሆን እነሱን አይነት ዶክመንቶችን መያዝ ይኖርባችኋል። ከዛ በዘለለ ደግሞ ከዛ ሰው ጋር ማለትም ከወላጃችሁ ጋር ከእናት ወይም ከአባታችሁ ጋር ያላችሁን ዝምድና የሚያረጋግጥ የሚያሳይ ዶክመንት አብራችሁ መያዝ ይጠበቅባችኋል ማለት ነው። ሌላው ፎቶግራፍ ነው። በቅርብ ጊዜ የተነሳችሁትን ፓስፖርት መጠን ያለው ወይም ፓስፖርት ሳይዝ የሆነ 3x4 የሆነ ፎቶግራፍ መያዝ ይጠበቅባችኋል ማለት ነው። ይህንን ከያዛችሁ በኋላ የሚያስፈልጉ ዶክመንቶች ወይም የሚያስፈልጉ ዝርዝር መረጃዎች እነዚህን ይመስላሉ። ከዛ መቀጠል እንዴት ነው የምናመለክተው የሚለው ጥያቄ ነው። ለማመልከት መከተል ያለባችሁ ሂደቶች አሉ። ለማመልከት ሁለት አይነት አማራጮች አሉ። የመጀመሪያው በኦንላይን ማመልከት ይቻላል። ሌላው ደግሞ በቆንጽላዎች ወይም በአካል በመሄድ በኤምባሲዎች ማለት ነው ማመልከት ይቻላል። በኦንላይን ማመልከቻ አሁን ባለው አሰራር ዲጂታል ኢኒቪያ በተባለ የሞባይል አፕሊኬሽን ማለትም በአንድሮይድም ከሆነ ፕሌይ ስቶር፣ በአይፎንም የምትጠቀሙ ሰዎች ወይም በአይኦኤስ ዲቫይሶች የምትጠቀሙ ሰዎችም ደግሞ አፕ ስቶር ላይ በመግባት ማግኘት ትችላላችሁ። ዲጂታል ኢኒቪያ የሚባል አፕሊኬሽን አለ። ይህ በምስሉ ላይ የምትመለከቱት ማለት ነው። በዚህ መተግበሪያ አማካኝነት ወይም በዚህ አፕሊኬሽን አማካኝነት በኦንላይን አፕላይ ማድረግ ትችላላችሁ። በድረገጽም ወይም በዌብሳይትም በመጠቀም አፕላይ ማድረግ ይቻላል። እንዲሁም ደግሞ እንደነገርኳችሁ በአካልም በኢትዮጵያ ኤምባሲዎች በመሄድ ማመልከት ይቻላል። ክፍያው ለአዲስ መታወቂያ፣ ለእድሳት ወይም ለጠፋ ካርድ የሚሰጠው የክፍያ መጠን የተለያየ ነው። ስለዚህ ይህንን በቆንጽላዎች ወይም በኤምባሲዎች በመሄድ ክፍያውን ቀድማችሁ መለየት ማወቅ ትችላላችሁ። እሱንም ማትፈልጉ ሰዎች ካላችሁም ቀጥታ መክፈልም ይቻላል ማለት ነው። ሌላው ይህ ዶክመንት በየ2 ዓመቱ መታደስ ይኖርበታል ማለት ነው። ይህ የሎ ካርድ ወይም ይህ ቢጫ ካርድ በየ2 ዓመቱ ማሳደስ ይጠበቅባቸዋል ማለት ነው። ስለዚህ የማመልከቻ ሂደቱና ክፍያው ይህንን ይመስላል ማለት ነው። ሌላው ማወቅ ያለባችሁ በዚህ የሎ ካርድ ወይም በዚህ ቢጫ ካርድ በምንለው መታወቂያ በኢትዮጵያ ውስጥ ምርጫዎችን መምረጥም ሆነ መመረጥ አትችሉም ማለት ነው። የኢትዮጵያ ምርጫ መምረጥ እንዲሁም መመረጥ አትችሉም ማለት ነው። የምትችሉት ጥቅማ ጥቅሞች ቅድም የዘረዘርኩላችሁን ይሆናሉ ማለት ነው። ስለዚህ የኢትዮጵያ የሎ ካርድ ወይም የኢትዮጵያ ቢጫ ካርድ በአሜሪካ ለምትገኙ ሰዎች በዚህ መልኩ ማውጣት ትችላላችሁ። የሚሰጣችሁ ጥቅማ ጥቅም እንዲሁም የምታገኙት ቤኔፊትም ይህንን ይመስላል። እጅግ በጣም ኢምፖርታንት ዶክመንት ነው። ብዙዎቻችሁም ይህንን ዶክመንት ለማግኘት እንደምትጓጉ ስለማውቅ ነው ይህንን ቪዲዮ እያዘጋጀውላችሁ ያለሁት። ስለዚህ የዛሬ መረጃ ይህን ይመስል ነበር። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ፎርሙንም እንዴት እንደሚሞላ የምትፈልጉ ሰዎች ካላችሁ ኮሜንት ላይ ጻፉልኝና እንዴት እንደሚሞላ አንድ በአንድ እየሞላን ማዘጋጅላችሁናል ራሱን የቻለ ቪዲዮ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት በአሜሪካ ለምትገኙ ማለትም በዩኤስ በተለያየ ግዛት ውስጥ ለምትገኙ ኢትዮጵያኖችና ኤርትራውያን ኢንፎርሜሽን ሼር ለማድረግ የተከፈተ ቻናል ነው። ስለዚህ ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል ሰፖርት እንዳደረጋችሁ እንደጠቀማችሁ፣ አዲስ ኢንፎርሜሽን እንዳገኛችሁበት እንደወደዳችሁት ላይክ ያደረጋችሁ ሰብቆኝ ላይክ ባደረጋችሁት ቁጥር ምን ያህል እየወደዳችሁት እንደሆነ ስለምረዳ በቀጣይ አዳዲስ አፕዴቶችን አዳዲስ መረጃዎች እያስኩላችሁ እንደመጣ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ እንደወደዳችሁት ቻቸው ሰብቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ